በአሁኑ ሰዓት በርካቶችን እያነጋገረ ያለው የጠቅላዩ በቅድስት ቤተክርስቲያን ከአባቶች ጋር መተት በርካታ ጥያቄዎችን ማስነሳቱን ቀጥሏል። ምንድነው የተፈጠረው? ጠቅላዩስ ወደዚያች ቅድስት ስፍራ እንዴት አቀኑ? ዓላማዎቹስ ምን ነበር? መረጃዎችን አጋራችኋለሁ። ፋኖ ሲነሳ እጀቶ ሲነሳ እዚያ በጭንቅ ሰዓት ህወሓት ገፍቶ ሲመጣ የኦሮሚያው ፕሬዝዳንት ሽመልስ አብዲሳ በአማራ ክልል ተነስቶ ለነበረው ብርቱ የፋኖ ኃይል እንዲህ ሲሉ ነበር ንግግርን ያደረጉት። ሁሉም ወጣት በየአካባቢው ተነስቶ ተደራጅቶ መጠየቅ ሲጀምር ሁሉ ለምንድነው እኩልም ማንነው ለምንድነው የሚገባንን ሁላችንም ማይኖርን ማለት ሲጀምር ነው መሬቱ እሳት የሆነበት ወያኔ። በአማራ ክልል የሚገኘው ፋኖ እንዲሁም የኦሮሚያ ወጣቶች እሳቸውም እጄቶ ሲሉ የጠሯቸው መነሳታቸውን ተከትሎ ነው ወያኔ ምድሩ እሳቱን ይወጡ ሲሉ በሰዓቱ ለነበረው የኦሮማራ ትግል እውቅናን ሲሰጡ የምንመለከተው። ታዲያ ከዚህ በመቀጠል የተናገሩት ነገርና አሁን ላይ የሰሩት ያሉ ስራ ለየቅል ሆኗል። ወጋንሰ ከነ ከሰት ታርከ ገልፈቱ ወርዶፋ ጅራ ጭራዴም ናማን ቦደ ጠረጋዴም ነው ለፈራ እና ወጋንሰ ጠረጉንሞ ሲንንዲሱ ወጅኒ ሲምበል ሲነሲንስ እንሰ ጅሬኛ ቃለን ሲጅሬኛ ወንኮ ዋና ሲንትሙ ገና ይትፉፈ ገና ንርሚ ባፈጣ ቦሽመልስም ቀጠሉ። በዚህ ጊዜ ተው ብሎ እጁን የሚያስገባ ካለ እንጠርገዋለን። እነሱን ስንጠርግ እናንተም ተው ብላችሁ ከተነሳችሁ አንድ ላይ እናጠፋችኋለን። ሀዘናችሁን ካሁኑ አውጡ ሲሉ መረር ያለ ንግግርን አደረጉ። ታዲያ በአማራ እንዲሁም በኦሮሚያ ክልል ደማቸውና አጥንታቸውን ለከሰከሱ ወጣቶች የሚገባው ካሳ ይሁን። መሬት ላይ ያለውን እውነት አስቃኛችኋለሁ። በመጨረሻም ተወዳጁ አርቲስት ዳዊት ጽጌ ከዘፈን ወደ ዝማሬ መመለሱ ብዙዎችን እያስገረመ ይገኛል። ለዚህ ምን አነሳሳው? የወላጆቹ ጸሎት ምን ነበር? በዝርዝር እንመለከተዋለን። የአክብሮት የጸጋ እያልክ ልቤን አትላጠኝ ባክ። የሆነ እምነት ተቋም ውስጥ ሄዶ ሲጨፍሩ ሲሰክሩ ሲገሉ ቆይተው ልቁረብ እስኪ እያሉ ከዘራ እያወዛወዙ መሄድ አባቴ እሱ የዘላለም ሕይወት አሰጥ። የኦርቶዶክስን ስም ካልጠሩ ስብከቱ ስብከት የማይመስላቸው ሆዳደር ሐሰተኛ ነቢያቶች የዘላለም ሕይወት የሚሰጠው ምስኪኑን ሕዝብ በሐሰተኛ ትምህርት በክሎ ትባረካላችሁ ማለት የመበለቶችን መቀነት ማስፈታት ነው። ላንተ የማቀርብልህ ትልቁ ጥያቄ ሲሆን በጋሻው በደቡብ ክፍል የቡናን ወቅት ጠብቆ ኮንሰርት አዘጋጅቶ የነበረ ሲሆን ገበሬዎቹን ምን አድርጎ ጉድ ሰራቸው? በጋራ እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው ወቅታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ። ታሪክ ተሰርቷል። ከ240 ሚሊዮን ብር በላይ ወጥቶበት የተገነባው የሲኤምሲ ቅዱስ ሚካኤል ቤተክርስቲያን ለምረቃ መብቃቱ ተገልጿል። አዲስ አበባ ከተማ በልዩ ውበቱ በሚታወቀው የማይቻል የሚመስሉ ነገሮችን በጋራ መተባበር እውን ስታደርግ ማየት የተጀመረው ዛሬ ሳይሆን በአባቶቻችን ዘመን ቦታቱን ከፊት በማስቀደም እድል ስታደርግ ነው። ያኔ እንዲሁም ከዚህ አስቀድሞ ላሊበላን፣ አክሱም ጽዮንን፣ ደብረ ሊባኖስን፣ ገራልታን ያነጹ የአባቶቻችን ልጆች መሆናችንን ያስመሰከርንበት የሲኤምሲ ቅዱስ ሚካኤል ቤተክርስቲያን እጅግ በጣም ባማረ መልኩ 240 ሚሊዮን ብር ፈጅቶ ለምረቃ በቅቷል። ጌታ የሚከብርበት፣ የጠፉ ወንድሞቻችን ዱምቶቻችን በንስሐ የሚመለሱበት፣ የሲኦል ደጆች የማይችሏት ይህች ቅድስት ቤተክርስቲያን መመረቋን ተከትሎ ከአፍሪካ ተሻግሮ የመላው ዓለምን ትኩረት ስቧል። ኦርቶዶክስ በማውራት ብቻ ሳይሆን ቃሉን በተግባር ኖራ ያሳየች ድንቅ እምነት ናት። ኮሮና በላይ ገዳይ የሆነ አዲስ ስጋት እንደተፈጠረ ተሰምቷል። መድኃኒትም ሆነ ክትባት የሌለው ኒፓ የተባለው የአደገኛ ቫይረስ በህንድ ኮልኮታ አቅራቢያ በድጋሚ ተቀስቅሷል። የዓለም ጤና ድርጅት ቫይረሱን ዓለም አቀፍ ወረርሽኝ የመሆን አቅም አለው በሚል ከፍተኛ ስጋቱን ገልጿል። በቀደሙት በአባቶቻችን በዚያ በደጉ ዘመን ያልነበሩ በሽታዎች ዛሬ ዓለምን ከጫፍ እስከ ጫፍ አጥለቅልቀዋታል። በርካቶች ወረርሽኝ ሲሉ ቢጠሩትም ነገሩን ግን አስከፊ የሚያደርገው እውነታው እሱ አለመሆኑ ነው። ዛሬ ያደጉት በእድገት ማማ ላይ የተሰቀሉት ሀገራት ከዘመን የጦር መሳሪያ በዘለለ ፉክክራቸውን እንዲሁም ውጊያቸውን በቫይረስ አድርጎታል። ቫይረሶች ይፈበረካሉ፣ ከዚያም ይለቀቃሉ፣ በርካቶችንም እንደ ቀልድ ያውድማሉ። እኛንም እግዚአብሔር
እግዚአብሔር ጠብቆን እንጂ ኮሮና ብቻውን የአፍሪካ አህጉርን ባዶ ያስቀር ነበር። ግን ደጉ አምላክ የማንቀላፋው የት ሄዶ? ወዳጆቼ ዛሬ ዓለም የጡንቸኞችና የጉልበተኞች መፈንጫ ሆናለች። ስለሆነም እንደ ጻድቁ ዳዊት እግዚአብሔርን ተደገፉ፣ ጸሎት የተሰኘውን ወንጭፍ በእጃችሁና በልባችሁ ታጠቁና ጎላድ የተባለውን ፈርጣማ በአንዲት ጠጠር ዘራችሁ ትጥሉታላችሁ። ስለሆነም በሀገር እንደምትገኙ ኢትዮጵያን የነሱ መጠቀሚያ እንደትኑ ትጉና ጸልዩ የመጨረሻው መልእክቴ ነው። ዛሬ በርካቶችን ብልጭልጭ ጊዜ ደስታን እያሳየች በርካቶችን ከፈጣሪ ለይታ በቅፎ አስገብታለች። ከዚህ መካከል እንደ መሳሪያነት የምትጠቀመው ዘፈንን ሲሆን በዚህ በሽታ ያልተጠቃ ፈልጎ ማግኘት በእጅጉ አዳጋች ነው። ዛሬ በየመሽታ ቤቱ በርካታ ዝሙቶች፣ መዳራቶች የሚፈጸሙት በዚሁ ባልታወቀበት ታላቅ አጥፊ መሳሪያ ነው። ታዲያ ብዙዎቻችሁ እንደምታውቁት ተወዳጁ ድምፃዊ ዳዊት ጽጌ በአጭር ጊዜ ውስጥ በሰራቸው ስራዎቹ ተወዳጅነትን በማትረፍ በመላው ዓለም የገነነ አርቲስት ሲሆን አሁን ግን ይህ ከፈጣሪ የለየው መሆኑን የተረዳ ይመስላል። ቀስ እያለም ሽሽት ላይ ይገኛል። ታዲያ ይህንን ተከትሎም ዳዊት እንዲህ አለ። ይህንን መክሊት ሰጠኝ ፈጣሪ ነው፣ ቀሪው ዕድሜንም እሱን ሳመሰግን እኖራለሁ ሲልም ተደምጧል። የዳዊት ቤተሰቦች በፈጣሪ የታመኑ ጽኑ አማኞች ሲሆኑ በመጨረሻም ጸሎታቸው ተሰምቶላቸዋል። ዳዊት ወንድሜ ፍጻሜውን ያሳምርልህ። የአክብሮት የጸጋ እያልክ ልቤን አትላጠኝ እባክህ። አስቀድሞም ከዚች ታላቅ ቤተክርስቲያን የተለየከው የጾሙና የስግደቱ ጥቅም ስላልገባ እንዲሁም ስላላመንክበት ነው። ጾም የጸሎት እናት ናት። ስግደት እንደ መላእክት በመነጠፍ ደጉ መሐሪ አምላክን የምናመሰግንበት ነው። ዛሬ ግን አንተ ጾሙ ለጨጓራ መላጥ መንስኤ፣ ስግደቱም ለጉልበት ምንጭ አድርገ ሌሎች ከዚህ ታላቅ በረከት እንዳይካፈሉ መንገድ ትዘጋለህ። የሆነ እምነት ተቋም ውስጥ ሄዶ ሲጨፍሩ ሲሰክሩ ሲገሉ ቆይተው ልቁረብ እስኪ እያሉ ከዘራ እያወዛወዙ መሄድ አባቴ እሱ የዘላለም ሕይወት አያሰጥ። ዘላለምን ሕይወት የሚያሰጠው በደቡብ ሀገራችን ክፍል ምስኪኑን ገበሬ የቡና ወቅት እየጠበቁ ሄዶ ትባረካለህ እያሉ በሚሊዮኖች ቃርሞ መመለስ ነው። ላንተ የማቀርብልህ ትልቁ ጥያቄ ነው። ሐዋርያት በነጻ የተሰጣቸውን ጸጋ በነጻ ለሕዝብ አስተማሩ፣ ፍሬም አፈሩባት። አንተ ግን ተሰጠን የምትሉትን ጸጋ በገንዘብ ትቸበችቡታላችሁ። ለዚያም ነው በሐሰት ትምህርቶቻችሁ ብዙዎችን ወደ ሲኦል እየነዳችሁ የምትገኙት። አሁን ታላቋን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ካልዘለፉ ስብከቱ ስብከት የማይመስላቸው በርካታ ሆዳደር ነቢያቶችን ተመልክተናል። ወዳጄ በጋሻው አስታውስ፣ አንተ እንዳልከው ሲጨፍሩ ሲያጠፉ ሲሰክሩ ቆይተው በኋላም በንስሐ ጸርተው ለስጋው ደግሞ የበቁ መንግስተ ሰማያትን ይወርሳሉ። ለዚህም አንድ ሰው ላስታውስክ። በጌታ በቀኝ በኩል የተሰቀለ ወንበዴ ሲዘርፍ ሲሰክር ሲያጠፋ ኖሮ በኋላም በጸጸት በተናገራት ጥቂት ንግግር እግዚአብሔር ምን ያክል መሐሪ ደግ እንደሆነ አሳይቶታል። እንዲህ ሲል ዛሬ ከሁሉ ቀድመ በገነት ከኔ ጋር ትሆናለህ። አንተ ግን ባስተምሮት ኦርቶዶክስን መዝለፍን እንጂ ፍሬ ነጥቡን ለምዕመናን አልሰበክም። ልቦናን ይስጥ። እየጠፋ ያለው ህይወት ከጠቅላይ ሚኒስትሩ ከእርሶም ከፕሬዝዳንቱ ህይወት በታች አይደለም። ተማሪ በነበራችሁበት ጊዜ እናንተም በሀገራዊ ቀውስ በሰላም አለመረጋጋት የሚመጣ ጥፋት ሰለባ ሆናችሁ ቢሆን ኖሮ እዚህ ባላገኘናችሁ ነበር ያለው። ስለዚህ የቤት ስራችሁን ተወጡ ነበር ያላችሁ። አልተወጣችሁም፣ አልተወጡም። ወጋንሰ ከነ ኬሰት ታርከ ገልፈቱ ወርዶፋ ጅራ ጭራዴም ናማን ቦደ ጠረጋዴም ነው ለፈራ እና ወጋንሰ ጠረግኑሞ ሲንንኢሱ ወጅኒን ሲንበለስነስንስ የኦሮሚያ ወጣቶች ባደረጉት ስብሰባ ላይ ፕሬዝዳንቱን ልክ አስገብቶታል። እውነት ነው። ዛሬ እነሱ በሚያራግቡት የፖለቲካ ምክንያት እሳቱ ተቀጣጥሎ በርካታ ወጣቶችን ወደ አመድነት ቀይሯል። አንድ ነገር በራስ ላይ እስካልደረሰ ድረስ አይታወቅም ነውና ነገሩ የእጃችሁን እንደምታገኙ አልጠራጠርም። ሽመልስም ይህንን አሉ። እጃችሁን የማትሰበስቡ እየታዘብናችሁ ነው፣ እንጠራርጋችኋለን ሲሉ መረር ያለ ንግግርን ተናገሩ። ዛሬ በኦሮሚያ እንዲሁም በአማራ
በአማራ ክልል በርካታ ወጣቶች በፖለቲካ ቆሱ ምክንያት ገሚሱ በባህር ተሰደው ላይመለሱ የአሳ ሲሳይ ሆኗል። ገሚሱ ደግሞ ፖለቲካ ቀርጥፎ በልቷቸዋል። ስለሆነም በዚህ ረገድ ላለፉት ዓመታት የኦሮሚያ ኢኮኖሚ ምንም መሻሻል ያልታየበት የህዝቡ ህይወትም ያልተቀየረበት ገበሬው በስቅቀን የሚኖርበት አድርጋችሁታል እና በዚህ ጉዳይ ታሪክ የማይረሳውን ታላቅ ጠባሳ በህዝቡ ላይ ጥላችሁ አልፋችሁበታል። በአማራ ክልልም በተመሳሳይ በርካታ ትምህርት ቤቶች ተዘግተዋል። ህጻናትና እናቶች እንደዚያ በምርት የሚታወቀው ለመሬታቸውን ጥለው በከተማ ጎዳናዎች ላይ ወድቋል። ስለሆነም የሚመለከተው አካል በዚህ ጉዳይ አመራር ከመቀየር ጀምሮ መፍትሄ እንዲሰጥበት እጠይቃለሁ። እንግዲህ በርካቶቻችሁ በቴሌግራም እና በዋትሳፕ ጥያቄ ስጠይቁ ነበር። ከዚህ ቪዲዮ ጋር ተያይዞ ነገሩ እንዲህ ነው። ከሰሞኑ አባታችን ታሞ እንደከረሙ የሚታወቅ ሲሆን ከሰሞኑ ስለ ኦርቶዶክስ በጎ ነገሮችን በመናገር ለውጥ እያሳዩ እንደሆነ የሚነገርላቸው ጠቅላዩ ገሚሱ ለምርጫ 100 ሚሊዮን የኦርቶዶክስ እምነት ተከታይ ፊቱን እንዳያዞርባቸው ነው ሲል፣ ገሚሱ ደግሞ ጠቅላዩ የምድርም እየሆነ በነበረው ነገር በጣም ተጸጽተዋል፣ የኦርቶዶክስ ታላቅነት ሚስጥርም ገብቷቸዋል ሲሉ ቢሞግቱም ጠቅላዩ ባለፈው ሳምንት ብፁዕነታቸውን የጎበኙበት ወቅት ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።